ምን አዲስ ነገር አለ እንዴ? መጀመሪያ ሰላምታ አይቀርምም እንዴ? አንቺን ሰላም ምልበት ጊዜ የሚተርፈኝ ነው እንዴ የሚመስልሽ ሴትዮ? አሁን ምን አዲስ ነገር አለ? አይ ምንም አዲስ ነገር የለም ልጅ ሳሚ። ሮዛ እንደ በፊቱ ህይወቷን ቀጥላለች። በጣም አሪፍ። አሁን አንድ ስራ ሰጥሻለሁ። ምንም አይነት ምክንያት አልቀበልም። ማታ ሮዛን ናይት ክለብ ይዘሻት ትመጫለሽ። ምን ሳሚ? እንዴ ሮዛ ናት እኔን ተከትላ ናይት ክለብ ድረስ የምትመጣው? በጣም ቀልደኛ ነህ። አይደለም እኔን ተከትላኝ ልትመጣ ይቅርና እኔ ራሱ ወደ ናይት ክለብ ልሄድ ነው ብላት ጎትታ ነው የምታስቀረኝ። ከፈለግሽ ማድረግ ትችያለሽ። ለማንኛውም እንዳታረፍጂ። ለአንዳንድ ነገር እንዲሆንሽ 10,000 ብር ልክልሻለሁ። የቻልኩትን እሞክራለሁ። 20,000 ልክልሻለሁ። ሳሚ እኔ የምልህን እስኪ በደንብ አዳምጠኝ። ይሄ እኮ የገንዘብ ጉዳይ አይደለም። አሁኑኑ 30,000 ብር አስገባልሻለሁ። ስንት ሰዓት ነበር ያልከኝ? ማታ 4 ሰዓት ላይ። አንተ ከኛ ተደብቃ ፓሪ እያዘጋጀክ ነው አይደለ? በጣም ጥሩ። እኔ በጣም እየገረመኝ ነው። እኔ ያለሁበት ቦታ በሙሉ አንተ አለክ። አጋጣሚ ነው አይደል? ሊሆንም የሚችለው እንደዛ ነው እንጂ መቼም ሆን ብለሽ እኔ ያለሁበት ቦታ አትመጭም አይደል? እሱስ ልክ ነክ። እና በዚህ ሰዓት እዚህ ብቻሽን ምን ትሰሪያለሽ? እኔማ ምን አደርጋለሁ? ጓደኛዬ ላገኛት እዚህ መጥቼ እኮ ድንገት አንተን ሳገኝክ ነው። እንደዛ ከሆነ ከቀጠሮሽ አላስተዋግልሽ። እኔም የምሄድበት ቦታ አለ። እርግጠኛ ነህ? አዎ የምሬን ነው። በይ ቻው። እሺ ማታ የት ነህ? ማታ እንኳን አልችልም። አንድ ቀጠሮ አለ። መልካም ቀን። እዚህ ያለ ካፌ ውስጥ እንጠብቃችኋለሁ። እሺ እንደጨርሳችሁ ደውል አሳውቀኝ። እሺ ለማንኛውም በደንብ ጠዋት። እሺ እንዳልሽ እናረጋለን። ግን ስንጨርስ በምን ስልክ እንደውልሽ? 09 30 15 29 28። በነገራችን ላይ ጥሩ አድርገን እንድናጥብ መናገር አይጠበቅብሽ። ለምን? በነገራችን ላይ ውበትሽ በቂ ነው። ይህን ውበት እያዩ አይደለም ተከፍሎት በነጻ ቢያገለግል ራሱ ችግር ያለው አይመስለኝም። ውይ በጣም ተጫዋች ነህ። ምን እናድርግ ብለሽ ነው? እናንተን የመሳሰለ አበቦች እያሉ አሁን ምሳ ልበላ ነበር። በቃ ተውኩት። እንዴ ለምን? እንዴ ስታስቢው ይሄን የመሰለ ፈገግታ እያዩ እንዴት አልጠግብ? በእውነት ይሄን ያክል ቆንጆ እንደሆንኩኝ አላስብም ነበር። በእውነት በጣም አመሰግናለሁ። እውነቱን መናገር ድሩም ያስከብራል። እንኳንም እውነቱን የተናገሩ። ኦ በቃ እንደጨርስ ደውልልኝ። በነገራችን ላይ ይሄን የመሰለ ውበት እንዳይቀማ ብሎ አይደል ጥሩ እግሮችን የመሰለች መኪና ይገዛልሽ? ማን ነው እሱ? ማን ሊሆን ይችላል? ባልሽ ነው። የምን ባል? ኧረ እኔ አላገባሁም፣ ፍቅረኛም የለኝም። ዳዲን ለ18 ዓመት የልደት ስጦታ ገዝቶ ሰርፕራይዝ ያደረገኝ። አይ ደስ ይላል። ባይገርምህ እነ መጀመሪያ መለማመጃ ብለው ነው የሰጠኝ። ያው አዲስ መኪና መግዛቱ አይቀርም። ይሄ ቢጋጭም ባይጋጭም ኖርማል ነው። ጓደኛ ግን የሆነ ደስ የሚል ነገር አለው። አረ ተመቸሽ? የምሬን ነው። ቆንጆ ነገር ነው። እንደውም መኪናውን አጣችሁ ሲጨርሱ በስልክ ደውልልኝ። እሺ እሺ መቤቴ፣ እንደ ጨረስ እንደውልልሻለን። ለማንኛውም በልቻው። እሺ የኔ አባት አንተ ትቀልዳለህ። ቢያንስ አንተ ትዝታዎችን ታስታውሳለህ። እኔ እንኳን ቀኑን ራሱ እኮ አላስታውሰውም። እኔ ትዝ የሚለኝ ማዘር ሰፈር ውስጥ 18 ዓመት ሞላው ብላ በእልልታ ስቀውጠው ልጄን መቀለብ አቆምኩ ብላ ስቀውጠው አንዴ ትዝ የሚለኝ ይኸው የሰው ልጅ 18 ዓመት ሞላው ተብሎ አንድ መኪና ይገዛለታል። እንዴት አላማረር? ደግሞ በዚህም ልታማረር ብቻ ባልሆነ ታማረር ባልሆነ ቀላል አማረራለሁ። እንደነሱ እንኳን ባያረገን ትንሽ ያጠጋጋል። እኛ እዚህ ነገር ውስጥ የለንበትም። ምንድነው የተፈጠረ ነገር አለ? አስጨነቅሽኝ እኮ። አረ ጓደኛዬ በእናትሽ ጉዶኛለሁ። አረ ሰብሊ በእናትሽ ምን ሆነሽ ነው? እያስጨነቅሽኝ እኮ ነው። ምንድነው የተፈጠረው? አረ እኔ እንዴት እንደምነግርሽ ምን ብዬ እንደሚወራ ምንም የማውቀው ነገር የለም። ሰብሊ የእውነት እየጨነቀኝ ነው። ቆይ ምንድነው እሺ? ለምንድነው እሺ የማትነግሪኝ? ይኸውልሽ
ስራ ቦታችን ላይ አንድ አዲስ ልጅ መጣ። እሺ ማለት ተቀራረብን። መቀራረብ ስለሽ ይሄ ከማንኛውም ሰው ጋር የምትቀራረቢው አይነት አቀራረብ አለ። እሺ ከዛስ? ለካ ይውላ ነገር ሲደረግ የነበረው ሁሉ ድራማ ነው። የምን ድራማ? ለካ ታስቦ የነበረው እኔ ከልጁ ጋር ፍቅር እንዲይዘኝ ከዛ በኋላ እኔ በፍቅሩ ከተያዝኩኝ በኋላ እሱ ከሌላ ሰው ጋር ሲሆን ስናደድና ሲጫወቱብኝ ሲቀልዱብኝ ሊውሉ ነበር። በቃ ለዚህ ነው የተናደርሽው ሰብሊ? ለዚህ ነው የተናደርሽው ማለት ሮዚ? ይሄ የሚያናድድ ነገር አይደለም። አይ አያናድም እያልኩሽ አይደለም፣ ያናድዳል። ግን ደግሞ እነሱ ወረዱና አንቺ ማብረሽ መውረድ አለብሽ እንዴ? ሮዚ ሴት ልጅ እኮ ነኝ። እንዴት ነው የማይሰማኝ? በሞራሌ ላይ እኮ ነው የተረማመዱት። እኔ ግን አንቺን ቦን ይቅርታ አድርጊልኝና ምንም ነው የማይሰማኝ። እኔ ግን በጣም ተሰምቶኛል። ቆይ እንዴት ዝቅ አድርገው ቢገምቱኝ ነው እንደዚህ በስሜቴ ላይ የሚረማመዱት? እኔ ግን አሳያቸዋለሁ። ቆይ ምን ልታደርጊያቸው ነው? ዛሬ የጠበሳት ልጅ ጋር ናይት ክለብ ይሄዳሉ። እኔ ደግሞ እዛ ሄጄ አብሬ ሆኜ ምንም እንደማይሰማኝ ያሳየዋለሁ። ምን ያምሻል? እንዴ አንቺ ልጅ ናይት ክለብ ድረስ ልትሄጂ ነው? ቆይ ምን አይነት ወሬ ነው የምታወሪው? የምሬን ነው ሮዚ። እንደዛ ካልሆነ ራሴን ማስከበር አልችልም። ስለዚህ ግዴታ መሄድ አለብኝ። ለማንኛውም ምን የለሁበትም። ምን የለሁበትም? የምርሽን ነው ሮዚ? እኔ አንቺን እርዳታ እየጠየቅኩኝ አንቺ ታግዥኛለሽ ብዬ እያሰብኩኝ አንቺ ጭራሽ ምንም አይመለከተኝም አያገባኝም የለሁበትም ትይኛለሽ? ሰብልዬ እንደሱ እኮ ማለት ፈልጌ አይደለም። እኔ እንደዚህ ቅስሜ ተሰብሮ የአንቺን እርዳታ እየፈለግኩኝና እየጠየቅኩሽ የአንቺ ምላሽ ግን አያገባኝም። አረ ሰብሊ አንቺ ንቀሽ እንድታያቸው እንጂ እንዲሰማሽ አይደለም እኮ የተናገርኩት። ካንቺ የምፈልገው አንድና አንድ ነገር ቢኖር አብረሽኝ ናይት ክለብ እንድትሄጂ ብቻ ነው። ቆይ እሺ የማየ ምን ብያ ነው የምወጣው? የማየን ነገር ለእኔ ታዩ። ብቻ አንቺ እኔን ለመርዳት ፈቃደኛ ሁኚ። እሺ በቃ ግን አንቺ ብዬ እንደማደርገው ወቅ። እሺ ድሮም እኮ የኔ ጓደኛ እንደማታሳፍሪኝ አውቃለሁ። ይኸውልሽ ለ30 ደቂቃ ብቻ ነው የምቆየው፣ ከዛ በላይ አልቆይም። ይኸውልሽ ለትንሽ ደቂቃ ብቻ እኮ ነው የምንሄደው። ከዛ ምንም እንዳልመሰለኝ ብቻ አሳይቼው ነጥረንበት እንወጣለን። እንደው በቃ ማትገቢበት ጉድጓድ የለም አይደል? እርግጠኛ ነኝ አይዞሽን ጀምር ዛሬ ሁን ነገ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ። አንቺ ቆይ ግን በጣም አጣድፈሽ የጠራሽኝ ምን ነገር አለ ብለሽኝ ነበርኩ። አንተ ራስ አይደል እንዴ ምን ነግርሽ ትልቅ ነገር አለ ብለ ያጣደፍክ የጠራኸኝ? እሱም ልክ ነሽ፣ ግን ደግሞ አንቺ መጀመሪያ ንገሪኝና እኔ እነግርሻለሁ። አይ መጀመሪያ አንተ ነው የጠራኸኝ፣ አንተ ነው የምትነግረኝ። ኡፍ አትድረቂ በእናትሽ፣ ንገሪኝና እነግርሻለሁ። እሺ እንደዛ ከሆነ ገምት። እኔ መገመት አልፈልግም፣ በእናትሽ ንገሪኝ አንቺ። አቢቲ ፍቅር ይዞኛል። ፍቅር? አዎ በጣም ነው ያፈቀርኩት። የእውነት በቃ ስለወደድኩት ራሱ በጣም ነው ደስ ያለኝ። እኔ አላቅም ማለት ከማን ያዝሽ? ደሞ እኮ ደስ የሚለው ምን እንደሆነ ታውቃለህ? አንድ ላይ ሆነናል። ደስ አይልም? ደስ ይላል። ግን ማለት እኔ አውቀዋለሁ። አዎ ሉሌ እኮ ነው። ደስ አይልም አቢቲ? ደስ ይላል በጣም። ጥሩ ጥንዶች እንደሚወጣችሁ እርግጠኛ ነኝ። አዎ በጣም ነው ደስ ያለኝ አቢቲ። የእውነት ደግሞ የውስጤን ነግሬው እንዳንተ የሚረዳው እንደምስላለኝ በጣም ነው ደስ ያለኝ። ናልቀስ በጣም ነው ደስ ያለኝ። እኔም በጣም ደስ ብሎኛል። አቢቲ ደህና ነህ? የተፈጠረ ችግር አለ እንዴ? ምን ነው ጭልጥ ብለሃል በሀሳብ? አረ ምንም አልተፈጠረም። እንዲሁ ዝም ብዬ ትንሽ አንዳንድ ነገሮችን እያሰብኩ። አንተ እንደዚህ በሀሳብ ጭልጥ ያደረገን ነገር ማወቅ ፈለኩ። እናት ያው አንዳንድ ነገሮችን እያሰብኩ ነው። ህይወት ቀልድ ብቻ አይደለችም። እሱስ ልክ ነህ። ያንተ እንደዚህ አጥብቆ ማሰብ ግን ነገሩ ምንም አይቀይረውም። እኔ ቢሴ ማለት እንደሆነ ግን አውቃለሁ ሆኖ አንቺ የምትውጣኛ ጋር የለም። ስለዚህ እኛንም ተረጅን። እኔ እርግጠኛ ነኝ ቀይ ነስቀም እዚህ መኪና ውስጥ ስለዚህ ከዚህ ግቢ ውጭ የትም ልሄድ አይችልም። ምንድነው የኔት ምንድነው የተፈጠረው? እዚህ መኪና ውስጥ ገንዘብና ውድ እናቴን ሀብል ማስታወሻ አስቀምጬ ነበር፣ ግን አሁን የለም።
እዚያው ነጠብነው መኪና ውስጥ ነው? አዎ እዚህ ያጠባችሁት መኪና ውስጥ ነበር፣ ግን አሁን ምንም ነገር የለም። ስለዚህ ምንም ነገር ከመፈጠሩ በፊት አሁኑን ቀይ መልሱ። እዚህ አስቀምጠሽው ከሆነ በእርግጠኝነት የትም አይሄድም። አንቺ እርግጠኛ ሁኚ እንጂ እኛ በራሳችን እንተማመናለን። የትም አይሄድም። እኔ እርግጠኛ ነኝ ቀይን ያስቀምጡት እዚህ መኪና ውስጥ ነው። ስለዚህ ከዚህ ግቢ ውጭ የትም ሊሄድ አይችልም። ተረጋጊ ኔት። የአንቺን ዕቃ ማንንም አይወስድም። ከፈለግሽ መፈተሽ ትችያለሽ። ማንም የማንንም ንብረት አይነካም። ቀላል አስፈትሻለሁ። ቀልድ እኮ አይደለም ያዝኩት። ስለዚህ አሁን ምንም ነገር ከመፈጠሩ በፊት እናቴ ማስታወሻ አሁኑን መልሱልኝ። አይ እንግዲህ በቃ ቅድም ጀምሮ እየለፈለፍሽ ነው። እኛንም ተረጅን እንዴ። ትዕግስትም እኮ ፍራቻ አይደለም። ካልሆነ የፈለግሽውን ነገር ማድረግ ትችያለሽ። በጣም ጥሩ። አሁኑን ፖሊስ ይዤ እመጣለሁ። ከኔ ጋር ሰም ከነሱ ጋር ታወራታላችሁ። እኛም ከማይሰማን ሰው ጋር ከምንጨቃጨቅ እነሱ ቢመጡ ይሻላል። እኔ ከእናንተ ጋር ምን አከራከረኝ? አሁኑን ፖሊስ ጣቢያ ሄጄ ማደርገውን አሳያችኋለሁ። የኔት እንደኔ ግን ብትረጋጊ መልካም ይመስለኛል። አይ ካልሽ ደግሞ አለቃም ጋር መደወል እንችላለን። አንተ ሌባ ጨሽናቲ ማስታወሻ የተክነፍ ለፍቴ ይቆምካል። አብርሽ አቢቲ ምን እየተፈጠረ ነው? ምንም እየገባኝ አይደለም። እሺ በጣም አመሰግናለሁ። በእንደዚህ አይነት መንገድ ነው ከስተመራችሁ የምታስተናግዱት? የኔት በፈለግሽው ነገር እምልልሻለሁ። እየተፈጠረ ስላለው ነገር ምንም ማውቀው ነገር የለም። ወይ ትምልልኛለህ? አንተ ደግሞ ኬታ መጣ ነው በእናትህ አሁን ባለቤቱን ጥሩልኝ። እዚህ የለም። ታዲያ ምን ችግር አለ? ነገ መጥቼ እያንዳንድሽን አሳይሻለሁ። እሺ ከሰብሊ እኮ ልብስ ተበድሬያት እሱ ሊመልስላት ሊሄድ እኮ ነው። ልብስ ተውሻት? የምርሽን አይደለም አይደል? የምሬን ነው። ከሷ ስለተበደርኳት አሁን ልሰጣት ነው። ቆይ ከዚህ በፊት ምን አውርተን ነው አሁን ልብስ ተውሻት የምትዩ? ልዘንጥበት ምናምን እኮ አይደለም እናቴ። መስሪያ ቤታችን የሆነ ፕሮግራም ተዘጋጀና ጥቁር በጥቁር ልበሱ ተባልን። ያው እኔ ደግሞ ከምገዛ ብዬ ከሰብሊ ተቀበልኳት። አሁን ደግሞ ልመልስላት ነው። እሺ ከዚህ በኋላ ግን እንደዚህ አይነት ነገር እንዳይፈጠር ነግሬሻለሁ። እሺ እናቴ አታስቢ፣ አሁን እንመልስላታለሁ። እሺ ደግሞ ይኸውልሽ የሰው ወርቅ አያደምቅ እንደሚባለው ምንም ቢያምርብሽም የሰው ነገር ዞሮ ዞሮ የሰው ነው። ይሄንን ወቂ። እሺ እናቴ ከዚህ በኋላ አልደግመውም። እሺ አታስቢ። እሺ አሁን ሂጂ፣ ስትመለሽ እናወራለን። በወሬ አልያዝሽ። እሺ እናቴ ሰብሊ ዛሬን ትንሽ ጨንቋታልና እሷ ጋር ሂጅ አውርቻት ነው እሺ የምመጣው። እሺ ማለቴ ያው ትንሽ ላመሽ እችላለሁ። በይ እሺ። ደግሞ ብዙ እንዳትቆይ እሺ። እሺ አይ ብዙ አልቆይም። ቆይ ግን ሀብሉ ኪስ ውስጥ ማን ሊከተው ይችላል? እንጃ ብሽ የሆነስ በጣም እንጃ። ቆይ ማን ሊከተው ይችላል? አማን ነው አለልሽ። እንዴት ነሽ? ፊስ ነው አደው ጋር ነገር ፈልጌ እኛ ነን አጠገብ ጋር ያለን። ግን ደግሞ አግኝተው እኮ በኋላ ሰጣታለሁ ብለህ ረስተው ከሆነ ብዬ እኮ ነው። በጭራሽ አቢቲ፣ በጭራሽ እንደዛ አይደለም። እንደዛ ቢሆን አስታውሰው ነበር። እኛስ እኛውንን አመንክ። ቆይ ሌላ ሰው ምን ብለም ታስረዳው? ጨነቀኝ እኮ አብርሽ። ቆይ እንዴት እንደዚህ ይሆናል? አሁን ነገ ትመጣለች። ለቦስ መናገሩ አይቀርም። ቆይ ሻው ምን ብለን እናስረዳው? አንተ ለሉል ትጨነቃለህ? ቦስ ሰማ ማለት እኮ በቃ ማንንም አያዳምጠንም። አለቀልን። ፈጣሪ ያለ ብሎ ከመጠበቅ ውጭ ሌላ ምን እናደርጋለን? በቃ እናንተ አትጨነቁ። የሆነ መላላጣ። ለማንኛውም አሁን ልሂድ። እንዴ የት ልትሄድ ነው? አብረህና እንጂ። በሉ በቃ የነገን ፈጣሪ ያውቃል። እኔ አሁን ሮዝ ጋር ልሂድ። እሺ በቃ እኔ ግን ልዑል እንደዚህ አይነት ነገር ያደርጋል ብዬ አላስብም። አብርሽ ግን እስኪ አንዴ ያስቡ። እሱ ማን እንዳስቀመጠበት አያውቅም። ሀብሉ ደግሞ ኪስ ውስጥ ተገኘ። እኔ ግራን የገባኝ። አያ ቢቲ ሉሌ ምንም ያህል ጀዝባ ቢሆን የሰረቀውን ሀብል ኪስ ውስጥ አያስቀምጠውም። እሱ ማለት ነው እንደዚህ ተጨናንቆ ቤት ከሚል ሮዝ እንዳገኛት ይመስለኛል።
ሰብሊ ነው ፈጣሪ ስራሽን ይስጥሽ። እኔ ባንቺ ምክንያት የማልፈልገውን ነገር ማድረግ አለብኝ። ሮዚ በቃሽ፣ አሁን አትነጫነጭ በእናትሽ። ሰብሊ አሁን እኮ እንደዚህ ለብሰን ለምን ይሆናል? ሌላ ነገር እኮ ነው የምንመስለው። ሰብሊ እቺ ነገር ለምን አትቀርብንም? እንደዛ ብሎ ነገር የለም ሮዚ፣ ዝም ብለሽ ልበሽና እንሂድ። ጦሰኛ ይሆንሽ ልጅ። እኔ በቃ እድሜ ልኬን ባንቺ ምክንያት የሆነ ዕዳ ውስጥ መግባት አለብኝ? ምን አይነት የተረገመሽ ናት እናታችሁ። ይልቅንስ ሮዚዬ ይኸውልሽ፣ እዛ ስንሄድ ምንም ነገር አዲስ እንዳይሆንብሽ እሺ? ምንም ነገር አደራይም ብቻ እሺ። ቆይ ግን እንደዚህ ለብሰን በምንድን ነው የምንሄደው? በቃ እዛ ከሄድን በኋላ ታክሲ እንጠራለን። አሁን እንውጣ። ጫማሽን ይዤ ነይ በቃ ነይ። ወይኔ ሰብለ ነው መጣ። ሄሎ ሉሌ። ሄሎ ሮዚ። እንደምን ዋልክ? አሉልሽ። እንዴት ዋልሽ? ሳስበው እኔ ዛሬ ቀድሜሽ የምደርሰው። ሉሌ ልደውልልህ ስል እኮ ነው የደወልክልኝ። ወይኔ ዛሬም ቀድመሽ እንደርሽ? አይ ሰብሊ እኮ ትንሽ አመም አደረጋትና እሷ ጋር ሄድኩኝ እና መመጣ አይመስለኝም። ምን ነው ሰብሊ ምን ሆነች? አትደንግጥ፣ ትልቅ ነገር አይደለም። የሴቶች ጉዳይ ነው ያመማት እና እሷ ጋር ሄጄላት እኮ ነው። አይ ጥሩ በቃ እንደዛ ከሆነ ከሷ ጋር ስትወጪ እንገናኛለን። እሺ ሉሌ፣ ዛሬ ሰብሊ ብቻዋን ናትና ከሷ ቤት አምሽቼ ነው የምወጣው። ነገ እንገናኝ። እንደሱ ይሻላል። አዎ ነገ እንገናኝ፣ እንደዛ ይሻላል። እሺ ግን ከቻልሽ ቤት ከመግባት በፊት ደውይልኝ። እሺ እሺ፣ ደውልልሃለሁ። ሮዝ በጣም ነው የምወድሽ። እኔም በጣም ነው የማፈቅርሽ። እሺ ቻው በቃ። እሺ በጭራሽ ጄሪዬ ፈታ እያልኩኝ ነው። ፈታ በሉ። ስትታይ እኮ ሰው እየጠበክ ነው የምትመስለው። አይደለም ቤትዬ፣ ፈታ ዘና በይ እንዳያሳስብሽ።
ወይኔ እስኪ ተረጋጊ ሮዝዬ። አሁን መምጫቸው ሰዓት ደርሷል። ትንሽ ጨፈር አርጌ ምንም እንዳልመሰለኝ አሳይቼ እወጣለሁ። እንደዛ ከሆነ እሺ ችግር የለውም። ብቻ ይሄ የተረገመ ልጅ እዚህ እንዳይመጣ። ሮዝዬ መምጣቱም አይቀርም፣ ግን ዝም ብለሽ መልክ ስሪበት ሮዝዬ። በቃ አትጨናነቂ። እስኪ አንዳንዴ እንኳን ፈታ እንበል። ወይ አልተጨናነኩም። ማነው ተጨናንቃለች ያለሽ? ጄሪ የኔ ቆንጆ መጣው። እጭ መጣልሽ እንደው አላልኩሽ? ኦ ማይ ጋድ ሳሚ እኛን ጥሎ ነው ሄዶ እነዚህን ሰላም ለማለት አይደለም። ልጅቷን የሆነ ቦታ ይቻት ማቂ ይመስለኛል። የት ነው የምታውቂያት? የደሃ ሰፈር አካባቢ። በዛ ላይ ሁኔታዋ ምንም አላማረኝም። ሳሚ ራሱ አይኑን ሳይጥልባት አይቀርም። ያኔ ቆንጆ ፊታቸውን እንኳን በቅጡ ከማይታጠቡ ሴቶች ጋር ራስሽን እያወዳደርሽ አይደለም? ልጆቹ ጭልፊት ነገር ናቸው። በቀላሉ ማየት የለብንም። ለእነዚህ እኮ ድምፅሽን ጮክ አድርገው መናገር ብቻ በቂ ነው። ሁኔታዋ ምንም አላማረኝም። የሆነ ነገርማ ማድረግ አለብን። ታዲያ ምን ችግር አለው? ዛሬውን ነው ጃስ የምንላቸው። ሳይሻል አይቀርም። ያለበለዚያ አይኔ እያየ ነው ሳሚዬን የምትበላብኝ። ሮዚዬ ነይ ቆንጆ፣ እንደምትመጪ ብትነግሪኝ ጥሩ ነበር። ቆንጆ አቀባበል አረግልሽ ነበር። በጣም አመሰግናለሁ። አያስፈልገኝም። አይ አንቺን ለመሰለች ቆንጆማ ቆንጆ አቀባበል ነበር መደረግ የነበረበት። በነገራችን ላይ ዛሬ ገና የሚመጥንሽ ልብስና ቦታ ላይ ተገኘሽ። ሰብሊ አሁን መሄድ አለብን። ለምን? ለድመት ሳባ ሰተሽ ከቀማሹ ድመቱ መቧጨሩ አይቀርም። ስለዚህ አሁን መውጣት አለብን። ወይ አንቺም እንዴት ነው የምትናገሩ? የምናገረው ነገር ግልጽ መሰለኝ። ወይ አንቺ ማን ነኝ ብለሽ ነው የምታስቢው? ሰብሊ እንዳትቀየሚኝ እሺ? እኔ ሄጃለሁ። ወይ አንቺ እንዴት ነው የሚያደርግሽ? ሰማኛለህ? ድጋሚ ያዘኝና ማለት ነው ይሄን ጠርሙስ አናት ላይ ነው የምሰብርልሽ። እውነት ማለቅሽ ቢሆን ኑሮ በዚህ ጠርሙስ ጭንቅላቴ ልትመጪ ነበር። እሱን ትንሽ ቆይተህ ብታየው አይሻልም ነበር? እሺ ይቅርታ። ሰብሊ ነይ ተነሽ። እንደዚህ ሆንሽ ናይት ክለብ ስለመጣሽ ብቻ ነው ወይስ ምንድነው? አረ ሰብሊ በእናትሽ እስቲ ለዛሬ እንኳን ተረጂኝ እንዴ። አፈቅርሻለሁ ብሎ ቁም ስቅለኝ ሲያሳየኝ የነበረ ልጅ እኮ ነው ናይት ክለብ ውስጥ ያዘኝ። ቆይ አንቺ እሱ ናይት ክለብ ውስጥ ስላየሽ ተናደሻል እንዴ? አዎ ያናድደኛል። በጣም ነው የሚያናድደኝ በጣም። ቆይ አንቺ በዚህ ልክ ለምን ተናደድሽ? ወይስ አንቺ ልጁን ተወጁ ነበር? ምንድን ያልሽው? ቆይ አንቺ ልጅ ዛሬ ልታሳብጂ ነው እንዴ ቆርጠሽ ተነሳሽው? ምንድነው ዛሬ ገና እንደተዋወቅን አክት የምታደርጊው? እና አንቺን እሱ ናይት ክለብ ውስጥ ማየቱ ምንድነው ችግሩ? ልጁ ሲጀምር ይኸውልሽ እኔ ፊት ስለማልሰጠው እንጂ ውርጋጥ ነው ውርጋጥ። እና እሺ አሁን ምን ያመጣል? በቃ ካሁን በኋላማ ናይት ክለብ ውስጥ አየኝ ክብሬን አዋርዶ እንደ ተራ ሴት ነው ማየት የሚጀምረው። በቃ እንደዛ ነው የሚያናግረኝ። እሺ በጣም ጥሩ። በቃ ለማንኛውም አሁን እንሂድ አይሻልም? እንዴት ትለኛለች እንዴ? እንዴት ተወር እንደተወረድኩት ቆንጂት አንዴ እናውራ። ይቅርታ ማልበል የምናናገራችሁ ነገር ነበር። በጣም ይቅርታ። አሁን ስለመሸ መሄድ አለብኝ። ጉዳዩ በጣም አስፈላጊ ከሆነ ነገ ተገናኝተን ማውራት እንችላለን። እኔ አሁን ማውራት ነው የምፈልገው። ይቅርታ ሌላ ቀን እናውራ። እኛውን ልንሄድ ነው። አንቺ ምን ቤንሽ? እያናገርን ያለነው እሱ አይደል እንዴ? አልገባኝም። ለምንድን ነው እንደዚህ የምታወሩት? ማን ነበር ስምሽ? ለነገሩ ስምሽ ምንም አይሰራልኝም። የምናናገርሽ ነገር ስላለ በደንብ እንድትሰሚኝ ነበር የመጣ ነው። እሺ ከመነጋገሩ በፊት ግን መተዋወቁ አይቀድምም? እየመጣ ነው እኮ ልናናገርሽ ነው አይደል እንዴ? እኔ ደግሞ መነጋገር እንደማልፈልግ እየነገርኩሽ ነው። አንቺ ማን ስለሆንሽ ነው እኔን የማታወሪ? ሲጀመር ማን እንደሆንኩኝ ታውቂያለሽ? ለጊዜው ማን እንደሆንሽ አላውቅም፣ ነገር ግን እንድንተዋወቅ ጠይቄሽ ነበር አይደል? አንቺ የደሃልሽ እኔ ጄሪ ነኝ ካንቺ ጋር የምተዋወቀው? በመጀመሪያ ደረጃ ቆሜ እንደወራሽ የጠየቅሽኝ አንቺ ነሽ። አሁንም ቢሆን እንድቆም እየጠየቅሽኝ ያለሽው አንቺ ነሽ። ከዚህ በኋላ ካፍሽ አንድ ቃል ይውጣና ቃል የምታወጪ ከሆነ ምን? አንቺ ውርጋጥ! ስሚ፣ ድጋሚ ለመማታት ሞክሪና ይሄን የረከሰ እጅሽን በዚህ ውድ ቦርሳሽ ነው እሺ የምጠቀልልልሽ። ታያቸው ቤቲ፣
ድሮም ቢሆን እኛ ነን ጥፋተኞቹ። ሀብታሙ እንዲለማማለል ብለው ገላቸውን ከፍተው ክለብ ለክለብ የሚዞሩ ሴቶችን ለማውራት መምጣታችን። ሲጀመር ይሄንን ቀሚስ ማን ይሰጣሽ? ይሄን ቀሚስማ በላቤት ጥሬ ግሬ ሰረቼ እንጂ እንዳንቺ ቤተሰቦች በሰጡኝ ገንዘብ አይደለም እሺ የገዛሁት። ስሚ እነዚህ እጆች ይታዩሻል? በደንብ ያቸው። እነዚህ እጆች ማለት በደንብ ያሰሩና የለፉ እጆች ናቸው። እሺ ከዚህ በኋላ ይሄንን ክፍት አፍሽን ከፍታለሁ በይና በደንብ ለማዘጋት ይጠቅሙኛል ማለት ነው። አንቺ ነሽ እኔን ለመምታት እያስፈራራሽኛለሽ። ማሪ እያስፈራራሁሽ አይደለም እያስጠነቀቅኩሽ ነው። ማስፈራራትና ማስጠንቀቅ ደግሞ ይለያያል። እሺ አሁን ዞር በሉ ከፊት ለፊቴ። እኛ ነን ዞር የምንለው? አሁን እናንተ ናችሁ ዞር የምትሉት። እነዚህ ውሾች እንሰራላችኋለን። እሺ እነዚህ ምንማ እየቀሰቀስኩሽ አይደለ? ለምን ውስጥ ገብተሽ አትተኝም ነበር? አንቺን እየጠበቅኩሽ ነበር። አንድ ሰዓት መጪ እንዴት አስችሉኝ ውስጥ ገብቼ ተኛለሁ። ለምን ትጠብቂኛለሽ? ሰብለ ጋር ምሽቼ እንደምመጣ ነግሬሻለሁ አይደል? አትተኝም? አዎ ገብቼ አልተኛውም ነበር። ምግብ ከፈለግሽ ብረት ድስት ውስጥ አለልሽ። ደህና ደሪ። እማዬ ተናደሽብኛል አይደል? እንዴ ለምን እናደድብሻለሁ? የሚያናድድ ነገር አድርገሻል? የሚያናድድ ነገር ካላደረግሽ በምን ምክንያት ልናደድብሽ እችላለሁ? አስፈቅጄሽ ነው አይደል የሄድኩት? እንዴ እኔ ምን ወጣኝ? ምን ተናገርኩሽ? ደህና ደሪ። መናገር እኮ አይጠበቅብሽ። ፊትሽ ላይ ያስታውቃል። እኔ እኮ ከሰብሊ ጋር ነው ምሽቼ የመጣሁት። ስለ ጓደኛ ማንነት ንገረኝና ያንተ ማንነት እነግርሃለሁ ተብሏል። እስካሁን ሰብለ ጋር እንዳልነበርሽ አውቃለሁ። እንዴ ቆይ ማዬ ምን ማለትሽ ነው? እንዴ እኔና ሰብሊ እኮ አንድ ላይ ነበርን። አንቺ ልጄ ነሽ። ምንም ነገር እንደማታደርጊ ተማመንብሻለሁ። ግን ደግሞ ሰው ተከትለሽ ገደል እንዳትገቢ እፈራለሁ። ቆይ እሺ ማዬ አንድ ጊዜ ላስረዳሽ። ጨርሻለሁ። ትላንት አልተገናኘንም። አንቺን ደግሞ ሳይሽ ሰው ሚናፍቅሽ አይነት አይደለሽም። ስለዚህ ከስራ በፊት ላገኝሽ ብዬ መጣሁ። እንደው እብድ ሆንክ ልጅ። እንደው ምን ይሻላል ግን? ሮዚ በጣም ናፈቅሽኝ። የእውነት አንድ ቀን ያላገኘሁሽ ግን በጣም ብዙ ቀን እንዳላገኘሁሽ ያህል ናፈቅሽ። ሻውን ወደ ስራ ልሄድ ነው። ላሸኛኝ። ምን አማራጭ አለኝ? ከዛ በፊት ግን አንድ ጥያቄ ልጠይቅሽ። የዛሬው ሽኝታችን ደግሞ ጥያቄና መልስ ነው ያካተተ ነው። እሺ እዚሁ እንዳለን ጠይቀኝና እንሄዳለን። እኔ በዋሽሽ ምን ይፈጠራል? ሲጀምር አንተ እንደማትዋሸኝ አውቃለሁ። እንዴ በቃ የሆነ ምክንያት ተፈጠረ ነው ዋሾሽ? አንተ ሲጀምር እኔን ለማዋሸት ምንም አይነት ምክንያት የለህም። ስለዚህ በጣም እርግጠኛ ነኝ እንደማትዋሸኝ። እንበልና የራሴ ምክንያት ኖሮኝ ዋሾሽ፣ ከዛ አንቺም ደግሞ እንደዋሾሽ አወቅሽ። ከዛ ምን ይፈጠራል? አይሉቤ ራስ ጠይቀኝ እኮ ራስ መለስከው። እንዴ እኔ ደግሞ ብዬ ነው የመለስኩት። አንተ ሲጀምር እኔን ለማዋሸት ምክንያት ከሌለ አትደርገው። ምክንያት ኖሮ ዋሻዬ ማለት ደግሞ አንተ ፈልገኸው ወይ ደግሞ አስበህበት ያደረግከው ነገር ነው ማለት አይደለም። ለካ እኔ ነኝ ጅሉ በእኔና አንቺ መሀል እንደዚህ አይነት ነገር ይፈጠራል ብዬ መጠየቂ። እኔም በሆን በዋሽ የራሴ ምክንያት ስላለኝ ነው። አንተም ብትሆን እንደዛው። ስለዚህ ብትዋሸኝ ራሱ የራስ ምክንያት አለህ ብዬ አልፋለሁ። ሮዝ አንቺ ማታቂው የሆነ ከባድ ጉዳይ ተፈጥሯል። ግን ደግሞ ላንቺ መናገር ይኖርብኝ አይኖርብኝ ምንም ያወቅኩት ነገር የለም። ምንድነው? መጀመሪያ ግን እንደማትናደጂ ቃል ግቢልኝ። እንዴ ለምንድነው የምናደደው? ንገረኝ። ቃል ግቢልኝ፣ እንደማትናደጂ ቃል ግቢልኝ። ሉሊ በጣም እያስጨነከኝ ነው። ለምንድነው የተፈጠረው ማትነግረኝ? ወይኔ አምላኬ ግራ ገባኝ። ምንድነው? ለምንድነው ማትነግረኝ ሉሊ? እኔ ላንቺ ያለኝ ስሜት ምንድነው? እኔ አንተ ምን ሉሊ? አንተ ምን? ወይኔ ፈጣሪ ጨነቀኝ እኮ። ሉሊ በጣም እየተጨነቅኩ ነው። ቆይ ለምንድነው የተፈጠረውን ነገር ማትነግረኝ?
እኔ ላንቺ ያለኝ ስሜት አንተ ላይ ያለ ስሜት ምን? እኔ ላንቺ ያለኝ ስሜት ከቀን ወደ ቀን እየጨመረ ነው። ይሄ ላንተ ቀልድ ነው ሉሌ? ይሄ ላንተ ቀልድ ነው? ቀልድ ነው? እየቀለድክ ነው? ሮዚ ምንድነው ሮዚ? ሮዚ ምን ሆነሽ ነው? በቃ ልቀቀኝ ሉል፣ ዞር በል። እያለቀሽ እኮ ነው። እኔ ለቀልድ ብዬ ነበር ያደረኩት። አሃ ያንተ ነገር ቀልድ ነው? ያንተ ነገር ለኔ ምንም እንደማያሳስበኝ ምንም እንደማይመስለኝ ነው የምታስበው? እሺ በቃ በዛ ነው ሉሌ። ይቅርታ ነኝ እናት። አንገቴ ሉሌ አሰመምኩ እንዴ? በጣም ነው ያመመህ? ሮዚ እንድትመለሽ ብዬ እኮ ስራ እያስረፈርክብኝ ነው። ና እንሂድ። ትንሽ እንቆይ። ሮዝ